እኔም እኮ ካንተ እኩል የሰማሁት። እንዴት ያላረጋገጥሽው ነገር ታወሪኛለሽ? ከሆነ ጥያቄው ሆይ ያንን መድኃኒት ወግቻት እንዴት ልትኖር ቻለች? በገዛ የማይሆን ነገር ፈጠርኩ። ከዚህ በኋላ ምን እንደሚመጣ ማሰብ ይከብዳል። ምንድን ነው ገዚህ? ፈራህ እንዴ? እኔ ገዛኝ ነኝ የምፈራው? መፍራቴ ሳይሆን መዋረዴ ነው እኔን ያስጨነቀኝ። ብቻህን ነው እንዴት ተዋረድከው? አንቺ ብትዋረጂ በስራሽ ነው። እኔ ምን አገባኝ? ይኸውልህ ገዚህ አረጋጋው። ወይኔ ገዛኝ፣ እኔ እንኳን እኮ እንዳንተ አልኩ። ልገላት የነበርኩት እኮ እኔ ነኝ። በዛ ላይ ደግሞ ሰውየው አይቶኛል። ራስ ወዳድነትን ግን በጣም እያሳበቀብን ነው። እኔ ምንም ራስ ወዳድ አልሆንኩም። ሆንክ እንጂ ቀላል ሆንክ እንዴ? የሞተች መስለው እንደዛ ስታሞግሰኝ የነበረ አሁን ደግሞ ምንድን እንደዚህ ቅይር የሚያደርግ? ይህ በጥንቃቄ የሚደረግ እንጂ የማይሞከር ስራ ነበር። አይ እንግዲህ ተወኝ፣ ካላደረስከኝ በእግሬ እሄዳለሁ። ወይኔ ገዜ፣ ወይኔ ገዝሽ፣ ወይኔ 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 ገዜ፣ ተዋረድኩ። በተከበርኩበት ሀገር፣ በተከበርኩበት ሰፈር። ወይኔ ገዜ፣ ምን እላለሁ አሁን? ምን እላለሁ? እንዴት ቀና ብዬ ሰው አይና ያለ አዋረደች። አሁን ነገሩን ልታስረዱኝ ትችላላችሁ? ምን መሰለህ? ምንም የለም፣ ሲቀልድ ነው። ምን ነካሻለ? ለራሱ ህይወት መጠንቀቅ አለበት እኮ። ምንም ከሱ ጋር አይገናኝም። ቆይ ናቲ ስሜቱ መቆጣጠር አይችልም። እባካችሁ ይሄንን ጨዋታ ተዉት። ሳትነግሩኝ ምንም የምታወው ነገር የለም። ምን ነካሻለ? ነገ የሚወጋው እሱ ቢሆንስ? ይሄ የሚወጋው? ኧረ አብራሩልኝ። ምን መሰለህ? ይቅርታ ልጠይቃት የመጣችው ልገላት አስባለሁ። መልስ ስለወጋቻትም ነው። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ የምንተፈጠረው የሚለውን አብረን እናያለን። አለምም በመጨረሻ አባዬ ጋር ለመሆን ወሰነችው። አባዬና አለሜ ሊጋቡ ነው። ደስተኛ ሆናለች። እኔ በጭራሽ አላሰብኩም ነበር። እኔ ከመጀመሪያ ጊዜ አስቤ ነበር። ስለዚህ ላገባት እንደምፈልግ ሲነግራት አለሜ ህይወት ኖሬ ነው በማለት በጣም ደስ አላት። እና አለሜ አስበሽበታል እያለች ትሁት እየተፈጠረ ያለው ነገር ትጠይቃታለች። እና ለማንኛውም ጊዜ ሰጥተን የምናስብ ይሆናል። አሁን የምናስቀድመው ነገር እናስቀድማለን በማለት ትነግራታለች። እና ትሁት ቤቲን እየተከታተለች እና ቤቲን ለምን አለምን እንደዚህ እንደጠላች ለማወቅ እየሞከረች ነበር። እና ትሁት አለምን ቤቲን ከዚህ በፊት ድሮ ታውቃት እንደነበረ ወይም ትገናኝ እንዴት እንደነበረ እየጠየቀቻት ነበር። እና አልገባኝም ትሁት ለምንድን ነው እንደዚህ ነገር እየጠየቅሽኝ ስትላት አለቅም ቤቲ ለምን እንደዚህ አንቺ መጉዳት እንደምትፈልግ ለምን እንደዚህ እንደጠላች ለማወቅ በጣም ፈልጌ ነው ስትል ትነግራታለች። እንግዲህ ሰው ለመጥላት ምክንያት ያስፈልጋል እንዴት እህቴ? አይ አባዬ እንዳጋጣሚ ቤቲን ተከትዬ እህቷን አግኝቻት ነበር። እህቷ ደግሞ አካል ጉዳተኛ ነች። ስለዚህ ከስተጀርባ የሆነ ነገር ይኖራል ብዬ አስቤ ነው ስል ትሁት ለማንኛውም ችግር ውስጥ እንዳገቢ ራስሽን ጠብቂ እያላት ነበር። አባዬ ስለኔ አታስቡ፣ እኔ ምንም ነገር አልሆንም፣ ራሴን እጠብቀዋለሁ ስትል ትነግረዋለች። እና ቤቲም እህቷን እያገኘች ነበር። እህቴ ጠፋሽ እኮ ምን ተፈጠረ? መቼ ነው የምትነግሪኝ? ስትላት አይ ደህና ነኝ፣ ትንሽ ተወጥሬ ነው እና ለዛ ነው እባክሽን ይቅርታ ድጋሚ አላረፍድም ስትል ትነግራታለች። እና ምን እየተፈጠረ እንደሆነ እየጠየቀቻት ነበር። እና ሕክምናው ቀጠሮ እንደያዘችላት እና ሕክምናው እንደምታረግም ጭምር እየነገረቻት ነበር። እና በቅርቡ ሕክምናሽን ትጀምራለሽ እህቴ እያለቻት ነበር። እና ምንድን የተፈጠረ? እህቷ ምንድን የደረሰበት? አለሜስ ምንድን ያደረገች ብላችሁ ታስባላችሁ? ቤቲ እህቷን ስለጎዳችባት ወይም ሳታውቅ እህቷን ጎዳ ሆኖ ምን አድርጋ ነው አለሜን እንደዚህ ልጠላት የቻለች? ህይወቷን ሀብታም በኋላ ንብረቷን ጭምር ከቀማቻት በኋላ ህይወቷን ለማንጠቅ ብዙውን ጊዜ ስትጥር ነበር። እና ቤቲ ጥሩ ሰው እየመሰለች ጨራሹ አሁን ያለሜ ገዳይ ሆንሽ፣ በጣም ጨካኝ ሆንሻል።
ታውቂያለሽ ትንሽ ልብሽ የሚራራ መስሎኝ ነበር። አሁን ግን አውሬ መሆንሽን ተረዳሁ እያለቻት ነበር። ትሁት የፈለግሽውን ማሰብ ትችያለሽ፣ አሁን ብቻዬን ተይኝ እባክሽን ስትላት ነበር። አለሜን ለመግደል ያስነሳሳሽ ነገር ምንድን ነው? አለሜ ግን የዋነች የዋና ንጹህ ነች። ስለዚህ ለምን እንደዚህ አደረግሽው ስትላት ትጠይቃታለች። አንቺ የማታውቂ ብዙ ነገር አለ። ስለዚህ ትሁት የማታውቂ ብዙ ነገር ስላለ እባክሽን ጠልቃ አትግቢ አንቺ እያለቻት ነበር። እና እባክሽን ለመረጋጋት ሞክሪ ስትላት፣ ቆይ እንዴት ነው የምረጋጋው? ቤት እንዴት ነው የምረጋጋው? ምን እየተፈጠረ እንደሆነ አላውቅም፣ ግን እየተፈጠረ ያለ ነገር ለማወቅ እየጓጓ ነው። ትሁት ከባድ ችግር ውስጥ ናለችው። ስለ ቤቲ ለማወቅ እየሞከረች ነው። መቼም ችግር ውስጥ እንደማገባ ተስፋ አደርጋለሁ እያለት ነበር። አባዬ አዎ እኔም እኮ ስትጠይቀኝ ነበር እና ስለሷ ስትጠይቀኝ ግራ ተጋብቼ ነበር። ስለምን እንደምትጠይቀኝ አልገባኝም ነበር ስትል ትነግራታለች። አዎ ቤቲም ምን እንደተፈጠረው አላውቅም፣ ነገር ግን አለሜን እያስጨነቃት ያለ ነገር ምን እንደሆነ ለማወቅ ስትሞክር ነበር እና ይህ ችግር ምን እንደተፈጠረ ለማወቅ ብትሞክርም ግን ግራ ይገባኝ። ገዛኝ በመሸነፉ እጅግ በጣም ተናድቶ ተበሳጭቶ ነበር። እኔ መሸነፍ የለብኝም፣ ስለዚህ አንድ ነገርማ ማድረግ አለብኝ ብሎ ትወስናለች ማለት ነው። እና ይሄ ነገር ምን ማድረግ እንዳለባትና መሸነፍ እንደማትፈልግም ጭምር ስትናገር ነበር። እና መቼም እንደማትሸነፍና ሁሌም አባዬ ከጎና ሆኖ እሷን ሊረዳት ዝግጁ እንደሆነ ጭምር ስትነግረው ነበር። እና ምንም አይፈጠርም አታስቢ እያለት ነበር። እና ነገር ግን ቤቲ በማንኛውም ሰዓት መጥፎ ነገር እንደምታደርግ እኔ እርግጠኛ ነኝ። ስለዚህ መፍራትም አለብኝ። አጠገቤ መታኮ ሊገለኝ ነበረ፣ መቼም እሱን አልረሳም በማለት ትነግራታለች። አዎ አድርጋለች፣ ግን ድጋሜ እንደማትሞክር እርግጠኛ ነኝ። ምንም ነገር አትፍሪ እያለቻት ነበር። እሺ ተስፋ አደርጋለሁ እንደማልፈራ፣ ግን መቼም ገዛኝ ካሁን በኋላ አውሬ ሆኗል። እኔን ከመግደል እና ሁሉ ነገር ግልጽ ስለሆነባት በጣም ይበሳጫል። ስለዚህ እኔን ለመጉዳት ይሞክራል። እኔን ሳይጎዳኝ መቅደም አለብኝ ብላ ታስባለች። እና ምን ማድረግ አለብን ብላ ታስባለች ስትለው፣ አላውቅም ብቻ ጨንቆኛል። አሁን ላይ እየተፈጠረ ያለ ነገር እጅግ በጣም ያስፈራኛል በማለት ትነግረዋለች። ምንም መፍራት እንደሌለባትና ሁሌም ከጎና እንደሆነ እየነገራት ነበር። ነገር ግን አለሜ አሁን እኔ የምፈልገው ገንዘኝ ከእስር ቤት እንዳይወጣ እዛ እስር ቤት እንዲበሰብስ በቂ ወንጀልና በቂ መስረጃ መሰብሰብ አለብን። ከዛ በኋላ ይህንን ካደረግነው ከእስር ቤት መቼም ቢሆን አይወጣም በማለት ትነግረዋለች። እና የኔ ፍላጎትም እሱ ነው። በቅርቡ እንደምታሰር ተስፋ አደርጋለሁ። ስትናታም አሁንም ቢሆን ቤቴን እገላታለሁ፣ እናቴን ለመግደል ሞከራ አደረገች። እናቴ በተደጋጋሚ ይቅርታ መጠየቅ እንደምትፈልግ ስትነግረኝ ነበር እንጂ እናቴን እንደምትጎዳ እኔ በምን እርግጠኛ ሆናል? እንዴት እናቴን ለመግደል ትሞክራለች? ለዚህ ስራ እያንዳንዳቸው አስከፍላችኋለሁ በማለት እጅግ በጣም እናደዳል። እባክህ ናታን ስሜታዊ አትሁን። ስሜታዊ ስለሆንክ ምንም የምታመጣው ነገር የለም። ስለዚህ እረፍ ትለዋለች። አለሜ ልጄ እባክህ ችግር ውስጥ ትገባብኛለች እያለች ነበር። ገዛኝ አንተ ብቻ ነው እንዴ የተናደድከው? እኔም ተዋርጃለሁ እኮ። አዎ ማድናቱም ስትጫት ነበር። ነገር ግን ሽማግሌው አይቶ ነበር እና ምናልባት እሱ ሆነን ወደ ሕክምና ቶሎ ወስዶ ያዳናት ቢሆንም ተዋርጃለሁ። ሰው ፊት ነው ያዋረሽኝ ዛሬ። የገዛ ልጄም ራሱ እናቱ በህይወት እንዳለ አወቀ። ከባድ ችግር ውስጥ ገብተናል። ካሁን በኋላ አለሜን መግደል ወይም መጉዳት አንችልም። ምክንያቱም ልጇ በህይወት እንዳለችው አውቋል፣ አይቶታል ማለት ነው። ስለዚህ ማንም ሰው አለሜን መጉዳት አይችልም ካሁን በኋላ ስለነገራል። ናታን ምንም ነገር እንዳታረገው እባክህ፣ ችግር ውስጥ እንዳገባ እናትን እስር ቤት መታ እንድትጠይቅ አታደርግ እባክህ፣ ምንም ነገር አታደርጎ ተረጋጋው። የተፈጠረው ነገር አዎ ከባድ እንደሆነ አምናለሁ፣ ግን እባክህ ምንም ነገር እንዳታረገው ስትል
ስትለምን ነበር። ልጄ ችግር ውስጥ ከገባ እኔ መኖር አልችልም፣ ልጄ ምንም ችግር ውስጥ እንዲገባም አልፈልግም ስትል ትናገራለች። አታስብ፣ ምንም ነገር አይፈጠርም እያለችው ነበር እና አባዬ ደስተኛ ሆኗል እና አለሜ ማግባት እንደሚፈልግ ራሱን ካሳመነ በኋላ ምንም ነገር አይፈጠርም፣ በቃ ለመረጋጋት ሞክረው እያለው ነበር እና ምንም ቢፈጠር ካሁን በኋላ ከአለሜ ጎን እንደሚቆም እና አለሜ ሁሉ ነገር እንደሆነችም ካሁን በኋላ ምንም እንደማይፈጠርም ስትነግረው ነበር እና ምንም ነገር ሊያስቆመን አይችልም እና ገዛኝ በመጨረሻ ገዛኝና ቤቲ ይስማማሉ። ካሁን በኋላ በሚመጣው ነገር አብረን እንቀበላለን። በጭራሽ መሸሽና መፍራት እንደሌለባቸውና ምንም ብመጣ አብሮ መታገል እንዳለባቸውም ጭምር እየነገረችው ነበር እና ልጄ እባክህ የኔ ውድ ልጅ ችግር ውስጥ እንድትገባ አልፈልግም፣ ራስን ጠብቅ የኔ ውድ ልጅ እባክህን ስትል ስትለምነው ነበር እና እሱም እሺ እማዬ አታስቢ፣ ምንም ነገር አላደርግም፣ ምንም ችግር አይፈጠርም፣ ቃል እገባልሻለሁ ሲል ይነግራታል። አዎ እባክህን፣ ስለዚህ ምንም እንደማታረገው ቃል ግባልኝ፣ ምንም ችግር ውስጥ እንድትገባ አልፈልግም የኔ ውድ ልጅ ስትለው ትነግረዋለች። እሱም ቃል እገባልሻለሁ ምንም ችግር ውስጥ እንደማልገባ እነግርሻለሁ እናቴ፣ እባክሽን ግን ለመረጋጋት ሞክሪ እያለ ነበር። ናታን አባቱን የእናቱን ድርሻና ሀብት እንደሚወስደው እየነገረ እያስፈራራው ነበር እና የእናቴን ድርሻ ሙሉ በሙሉ መውሰድ እፈልጋለሁ፣ ካሁን በኋላ ማንም ላግተኝ አይቀርም። ናታን እባክዎን ራስን ጠብቁ፣ ከአባት ጋር ትግል ውስጥ አትገባ ቤቲ፣ ትሁትን እገልሻለሁ፣ አንቺን ቅባት አትሁኝብኝም፣ አንቺን ማታቂ ብዙ ነገር አለ፣ ስለዚህ በጭራሽ እንቅፋት እንድትሆኝብኝ አልፈልግም፣ ትሰሚኛለሽ? አንቺ ለኔ ምንም ነሽ፣ ስለዚህ አርፈሽ ስራሽን ብትሰሪና አርፈሽ ብትቀመጪ ይሻልሻል። ችግር ውስጥ ብታስገብኝ በኋላ ውርድ ከራሴ ምን አደረግሽኝ፣ ምን አደረጉሽ ብትይኝ አልሰማሽም፣ ከአሁን በኋላ ምንም ነገር ብፈጠር በጣልቃ እንዳገቢ ብላ እየዛተችባትና እያስፈራረቻት ነበር። የፈለግሽውን ነገር ማድረግ ትችያለሽ፣ አንቺ አውሬ ነሽ እንዴ? እንዴት እንደዚህ አይነት ጨካኝና መጥፎ ሰው ትሆኛለሽ? ታውቂያለሽ፣ ትንሽ የምትራሪ መስሎኝ ነበር እና እህትሽን የት እንዳለችው በደንብ አውቀዋለሁ። እህትሽታን በአንቺ ጋር ስትወዳደር በጭራሽ የእግርሽ ከሷ ጥግ እንኳን አደርሽም። ታውቂያለሽ፣ መልካም እህት አለሽ እና ቤተሰብ እንዳለሽ። ቆይ ተከተልሽ ነበር? አዎ ስከተልሽ ነበር እና ያደረግሽው ነገር እንዲሁ በቀላሉ ዝም ብዬ የማልፍሽ መስሎሽ ነበር። በጣም ተሳስተሻል። እሱን ማድረግ አልችልም። ስለዚህ ያደረግሽውን ነገር እያንዳንዱ ነገር አስከፍልሻለሁ እንጂ በቀላሉ አለሜን ለመግደል ስለመቆርሽ ዝም የምልሽ መስሎሽ ከሆነ በጣም ተሳስተሻል እና መቼም ደግሞ ዝም አልልሽም በማለት ስትዝትበት ነበር። ትሰምኛለሽ? አርፈሽ ብትቀመጪ፣ አርፈሽ ስራሽን ብትሰሪ ይሻልሻል። አለዛ ግን ከኔ ጋር ጦርነት ውስጥ መግባት አዋጣሽም ትሁት፣ ይልቁንስ አርፈሽ ተቀመጪ በማለት ስትዝትበት ነበር። በመጨረሻ ገዛኝ እንግዲህ የእናቱን ሀብትና ንብረት ለመስጠት ይወስናል። ይህንን ካላደረግን ከባድ ችግር ውስጥ እንደምገባ ናታን ደጋግሞ ስላስጠነቀቀ በጭራሽ እኔ ጋር ያለ ገንዘብ ወደ አንተ እንዳስተላለፍ ማድረግ አልችልም፣ ሌላ መፍትሄ ፈልግ እንጂ ስትል ትነግረዋለች። ሌላ መፍትሄ የሚባል ነገር የለም፣ እባክሽን እኔ የምልሽን እሺ በይኝ እያላት ነበር። ታዲያ ምን ማድረግ እችላለሁ? በቃ አሁን ማድረግ አለብህ አለሜ የምትፈልገውን እንግዲህ የትሁት ልጅ ናታን እንዳድርስ ወደ አገር ቤት ልኳት ነበር እና ብሸኛቸው ደስ ላይ ነበረ፣ ግን ማውጣት አልችልም፣ ይህ ሰውዬ አያስወጣኝም፣ ግን በሰላም ገቡ ትላለች። ልክ ይዞ ስወጣ ከባድ ችግር ተፈጠረ እና እዛ ሳይደርስ ገዛኝ ይዛቸውና ለዚህ ስራ እያንዳንድሽ ትከፍያለሽ እያላት ነበር። አለሜ በሕይወት እያለች እንደ ሞተች አስመስለሽው ስታሰቃይ ነበር እና ለዚህ ውርደትሽ እጅሽን እሰጥሻለሁ በማለት ገዛኝ ስትበት ነበር። ገዛኝ እባክህ ምንም የማውቀው ነገር የለም ብያለሁ፣ አታስጨንቀኝ፣ አታስፈራራኝ በማለት ትጮህበታለች እና በመጨረሻ ቤትን እየተከታተለች የት እንደምትሄድ የት እንደምትገባ እያንዳንዱ ነገር እየተከተለቻት ነበር። እየገባኝ አይደለም፣ ከኔ ምንድነው የምትፈልጊ እያላት ነበር። ቆይ ከአንተ ምን ልፈልግ እችላለሁ? ለምንድነው የምትከተኝ ታዲያ ስትላት እንግዲህ ትሁት
ቤትን በየተደጋጋሚ ስትከተልና ችግሯን ምን እንደሆነ ለናታን እናቱ እህቱን አካል ጉዳተኛ እንዳደረገችም ጭምር ስትነግረው ነበር። ስለምን እንደምታወሪ አላቅም ቤቲ፣ እናቴ እንዴት አድርጋ ነው ቤተሰብ ልትጎዳ የምትለው? አዎ እናቴ ይህንን ቤተሰቦችን ጎድታለች በማለት ናቲ ለስጭው ላይ ስታስፈራራው ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር